እኔ በቀን ሰራ ነበር የምሰራው ዝም ያገኙትን የቀን ስራ የምሰራው። ከዛ እንደዛ እየሰራው ያለ አጋጣሚ ሄልፔታስ የሚባል ድርጅት መለመለን። ከዛ ተመልምዬ ወደ ስልጠና ገባው። ስልጠናውን በአግባቡ ወሰድኩኝ። እዛው ስልጠናውን ጨርሰን እንደተመረቅነው ወዲያውኑ ነው ቅጥር ፈልጌ የገባሁት። ወደ ቅጥር እዛው እንደሌላ ሰውን የኔ ጓደኞች ብዙ አሉ ስራቸውን ትተው ወደ ሌላ ስራ ይገባሉ። እኔ ስራውን ሰወደው ስለነበር ከፊት ያው የገንዘብ ጥረት ነው እንዳልጀምሩ ያደረገኝ ነበር። መጀመሪያ መሰለጥንበት ብር የለኝም ነበር። ከዛ ሄልፔታስ የወድሩን ሲያመቻችልን እኔ ቀጥታ ወደ ስልጠናው ገባው። ስልጠናን በአግባቡ ወሰድኩኝ። ከዛ ወደ ቅጥር ገባው። ለ3 ወር ነው ለ4 ወር ያክል በቅጥር ሰራውኝ። ከዛ እንደዛ ከሰራው በኋላ ከአንዳንድ ጓደኞችም ከአንዳንድ ግለሰብም ገንዘብ በመደር የራሴን ስራ ጀምሬያለሁ። በጣም ብዙ ነገር ነው ያገዘኝ እሱ። ለምሳሌ ያኔ በዛ ባልመለመልና ባልገባ ኑሮ የገንዘብ ስለሌለኝ መቼም ማልገባ ነበር ወይ ገና የቀን ስራ ሰርቻ አጠራቀሚ ምናምን ነበር በግል ስልጣና መገባ ነበር። አንደኛ እሱ ነፃ አግዞኛል። ሲቀጥል ደግሞ ተሎ ወደ ስራው እንደገባ አድርጎኛል። ከዛ በመቀጠል ደግሞ በአንዳንድ ሰው ረዳትም የራሴን እንድጀምር አስችሏል። ሙያውን ከሄልፔታስ በወስድ የራሴን ለመጀመር በቆኛለሁ። ሙያውን በብቁ ሁኔታ ሰልጥኛለሁ። አዎ ብዙ ለውጥ አለው። መጀመሪያ ማለት ያገኘሁትን አጥጥም የምላልባ እችላለሁ። ያገኘሁትን ቆሎም ማገኙ ምንም ስራ ወላለሁ እመጣለሁ። ሲጀመር ማልበጠበት ቀንም አለ። ከዛ መጥቼ ለማብሰል ስለሚደክመኝ ቀጥታ እመጣለሁ። ስራው እየመጣለሁ እተኛለሁ ቀጥታ። አሁን ላይ ግን ከኔም አልፎ ለምሳሌ የሁለት ልጆች እንጀራ ከፍቻለሁ። አሁን በራሴ የራሴን ጀመርኩ ለመርኩ። አሁን እነሱን ቀጥሬ አሁን ላይ ፊት በቀን 100 ብር 150 ብር ነበር በአንድ ልብስ የሚሰጣቸው። አሁን ላይ እስከ 250 ድረስ ደርሷል። አሁን በአንድ ልብስ የሚከፈላቸው እነሱም የራሳቸው እያስተዳደሩ ነው በእኔ ደሞዝ ማለት ነው። እኔ በምሰጣቸው ደሞዝ ራሳቸውን እያኖሩ ነው። ሁለት ልጆች አሁን ቀጥሬ ያለው ሶስተኛም እያሰብኩ ነው። ትንሽ የቦታ ጥበት ስለያዘኝ ነው እንጂ አሁን ላይ ስራ በጣም አሪፍ ነው። እኔም ጥሩ ደረጃ ላይ ነው ያለው። እቁቦችን የጣልኩ ነው። ብዙ ትላልቅ እቁቦች አሁን ገብቻለሁ በአዲስ እስከ 1 እስከ 800 ሺህ ድረስ የሚደርሱ እቁቦች አሉኝ አሁን በአዲስ የጀመርኳቸው። እነሱንም እስከ መጨረሻው እጥላለሁ። ከዚህ በላይ ማድረግ ነው የምፈልገው እኔም